ሰላም እንዴት ናችሁ? ውድ የዩኒክ ስፖርት ቤተሰቦች ስመገናናውን ኦልድ ትራፎርድ ስቴዲየምንና ባለታሪኩን አሰልጣኝ ሰር አሌክስ ፈርጉሰንን ጥምረት የዳሰስንበትን ዝግጅት ይዘን ቀርበናል። ዩቲዩብ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። የማንቸስተር ዩናይትዱ ኦልድ ትራፎርድ ስቴዲየም 74197 መቀመጫዎችን በመያዝ በግዙፍነቱ እንግሊዝ ውስጥ ከሚገኙ ስቴዲየሞች ዌምብሌ ስቴዲየምን በመከተል ሁለተኛ ደረጃ ላይ ይገኛል። አውሮፓ ውስጥ ከሚገኙ ስቴዲየሞች መካከል ደግሞ 12ኛ ደረጃን መያዙን ጎል.ኮም ዘግቧል። ቲያትር ኦፍ ድሪምስ እየተባለ የሚጠራው የማንቸስተር ዩናይትዱ ኦልድ ትራፎርድ ስቴዲየም በ1990 እና በ2000 ዓመተ ምህረት የእድሳት ስራዎች እንደተደረጉለት ይታወቃል። ከ1902 በፊት የአሁኑ ማንቸስተር ዩናይትድ እግር ኳስ ቡድን ኒውተን ሄዝ በመባል ይታወቅ ነበር። የዌምብሌ ስቴዲየም ከመገንባቱ በፊት የኤፍኤ ካፕ የፍጻሜ ጨዋታዎችን በኦልድ ትራፎርድ ስቴዲየም ይደረጉ እንደነበር ከማንቸስተር ዩናይትድ ድረገጽ ያገኘነው መረጃ ያሳያል። ኦልድ ትራፎርድ ስቴዲየም በውስጡ ሬስቶራንት፣ ሙዚየም፣ የዋንጫዎች ክፍልና ሱቆች አሉት። እንደ አውሮፓውያኖች አቆጣጠር በ1910 እንደተገነባ የሚነገርለት ኦልድ ትራፎርድ ስቴዲየም በርካታ ጨዋታዎችን ማስተናገድ የቻለ ስቴዲየም ነው። ስቴዲየሙ ረዘም ላለ ጊዜ ጨዋታዎችን ሳያስተናግድ የቆየባቸው ዓመታት በ1941 በሁለተኛው የዓለም ጦርነት ምክንያትና በ2020 ደግሞ በኮቪድ-19 ወረርሽኝ ምክንያት ስቴዲየሙ ረዘም ላለ ጊዜ አገልግሎት መስጠት አቁሞ እንደነበር ይታወሳል። በሁለተኛው የዓለም ጦርነት ምክንያት ለ4 ዓመታት በእንግሊዝ ውስጥ እግር ኳስ ተቋርጦ ነበር። 1945 ከ4 ዓመታት ቆይታ በኋላ እንግሊዝ ውስጥ ያሉ የእግር ኳስ ቡድኖች በአዲስ መንፈስ የእግር ኳስ ውድድር ማድረግ ጀመሩ። በዚህ ወቅት ነበር ማንቸስተር ዩናይትድ ስመገናናውንና ከማንቸስተር ዩናይትድ ጋር በርካታ ስኬቶች የተቀዳጀውን ሰር ማት በስቢን የእግር ኳስ ቡድኑ ዋና አሰልጣኝ አድርጎ የቀጠረው። ቀያይ ሰይጣኖችን ወደ ስኬት መስመር መውሰድ የቻለው ሰር ማት በስቢ በክለቡ በነበረው ስኬታማ ጊዜ በኦልድ ትራፎርድ ስቴዲየም ዙሪያ በስሙ መንገድ ተሰይሞለታል። ከእንግሊዝ ፕሪሚየር ሊግ ዋንጫዎች ባሻገር ክለቡ ማንቸስተር ዩናይትድ የመጀመሪያውን የአውሮፓ መድረክ ዋንጫ በ1968 ሲያሳካ የቡድኑ ዋና አሰልጣኝ ባለታሪኩ ሰር ማት በስቢ ነበር። በ1968 የአውሮፓ ዋንጫን ካሳካ በኋላ ከአሰልጣኝነት የተገለለው ሰር ማት በስቢ የማንቸስተር ዩናይትድን ከፍታ ይዞ መምጣት የቻለው የሰር አሌክስ ፈርጉሰን 1986 ማንቸስተር ዩናይትድን በዋና አሰልጣኝነት መረከብ በዩናይትድ ታሪክ ሌላ ምዕራፍ ከፈተ። ከስኬታማው አሰልጣኝ ሰር ማት በስቢ በ1971 ከአሰልጣኝነት ጡረታ መውጣት በኋላ እስከ 1986 ድረስ በርካታ አሰልጣኞችን የቀያየረው ማንቸስተር ዩናይትድ ለ15 ዓመታት ውጤት ርቆት በፕሪሚየር ሊጉም የሁለተኛና የሶስተኛ ደረጃን ይዞ የሚያጠናቅቅ ቡድን እንደነበር ታሪክ ይናገራል። በሊቨርፑል፣ ኤቨርተን እና አርሰናል ዋንጫዎችን እየተነጠቀ ለ15 ዓመታት የዘለቀው ማንቸስተር ዩናይትድ 1986 ላይ ሰር አሌክስ ፈርጉሰንን ዋና አሰልጣኝ አድርጎ ሰየመ። ከዚህ ጊዜ ጀምሮ እንደገና የታላቁ ክለብ ማንቸስተር ዩናይትድ የዋንጫ ስኬት የሰር ማት በስቢ የድል ጉዞ የተመለሰው። የሰር አሌክስ ፈርጉሰን በዋና አሰልጣኝነት መሰየም ማንቸስተር ዩናይትድን ወደ ቀጣዩ የስኬት ማማ ያሻገረ ሆነ። ሰር አሌክስ ፈርጉሰን ማንቸስተር ዩናይትድን በአሰልጣኝነት በተረከበበት ጊዜ የውድድር ዓመቱ 11ኛ ደረጃ ይዞ ነበር ያጠናቀቀው። በሂደት 1992-93 የውድድር ዓመት የፕሪሚየር ሊጉን ዋንጫ ማሳካት ቻለ። እውነት ለመናገር ሰር አሌክስ ፈርጉሰን ታላቅ አሰልጣኝ ናቸው የሚለው የስካይ ስፖርት ዘገባ በተለይም የመጀመሪያውን የፕሪሚየር ሊግ ዋንጫ በ1992-93 የውድድር ዓመት ካሳኩ በኋላ ከ1992 እስከ 2013 በነበራቸው የ20 ዓመታት የኦልድ ትራፎርድ ቆይታ 13 የፕሪሚየር ሊግ ዋንጫዎችን አንስተዋል። በ1999 የውድድር ዓመት የሶስትዮሽ ዋንጫን አሳክተዋል። በ2008 የውድድር ዓመት ደግሞ 2 ዋንጫዎችን ከፍ ማድረግ የቻሉበትን ጣፋጭ ጊዜ አሳልፈዋል። ሰር አሌክስ ፈርጉሰን ማንቸስተር ዩናይትድን ያሰለጠኑ በርካታ የዓለም ኮከቦች በቀይ ሰይጣኖቹ ቡድን እንዲማረኩ ትልቅ ምክንያት እንደነበሩ ታሪክ ያስረዳል። በተለይም ክርስቲያኖ ሮናልዶ፣ ዋይኒ ሮኒ እና ዴቪድ ቤካም
ግንባር ቀደም ተጠቃሽና በወቅቱ ዓለም ላይ በእግር ኳስ ክህሎታቸው ቁንጮ ላይ የደረሱ ተጫዋቾች እንደነበሩ አይዘነጋም። የሰር አሌክስ ፈርጉሰን የስኬት ህይወት ማንቸስተር ዩናይትድን ዓለም ላይ ካሉ ጠንካራና ግዙፍ ክለቦች መካከል ግንባር ቀደሙ አድርጎታል። ማስቲካ እየቀያየሩ በማኘክ የሚታወቁት ሰር አሌክስ ፈርጉሰን ጡረታ እስኪወጡ ድረስ በማንቸስተር ዩናይትድ ቤት በዋና አሰልጣኝነት የቀጠሉ ሲሆን ክለቡንም ለበርካታ የእንግሊዝና የአውሮፓ መድረክ ክብር አብቅተውታል። ሰር አሌክስ ፈርጉሰን በ71 ዓመታቸው የማንቸስተር ዩናይትድ አለቅነት ቦታውን በጡረታ ከለቀቁ በኋላ ያለውን ጊዜ ስንመለከት ማንቸስተር ዩናይትድ ከነበረበት የስኬት ማማ ወደ ዝቅተኛ ውጤት የወረደበት ጊዜ ነው ብሎ መውሰድ ይቻላል። ከ2013 ወዲህ በርካታ አሰልጣኞችን ጆዜ ሞሪኖ፣ ሉዊስ ቫን ሃል፣ ዴቪድ ሞይስ እና ኤሪክ ተን ሃግን ጨምሮ አውሮፓ ላይ አሉ የተባሉ አሰልጣኞችን መቅጠር የቻሉት ቀይ ሰይጣኖቹ የቀድሞውን የሰር አሌክስ ፈርጉሰንን ስኬት ሊመልስ የሚችል አሰልጣኝ ግን ማግኘት አልቻሉም። ከሰር አሌክስ ፈርጉሰን የስኬት ጉዞ በኋላ የፕሪሚየር ሊጉንና የአውሮፓ ቻምፒዮንስ ሊግ ክብርን ማጣጣም ያልቻሉት የቀይ ሰይጣኖቹ ደጋፊዎች በቂ ባይሆንም 2 የካራቦ ዋንጫ፣ 1 የኤፍኤ ካፕ ዋንጫና 1 የአውሮፓ ሊግ ዋንጫን ከ2013 ከ2025 ባለው ጊዜ ማሳካት ችለዋል። ኦልድ ትራፎርድ ስቴዲየም ስመ ገናና ነው። በተለይም በአሰልጣኝ ሰር አሌክስ ፈርጉሰን ጊዜ ድልና ዋንጫ የማይጠፋበት ስቴዲየም የቀያይ ሰይጣኖቹ ኦልድ ትራፎርድ ስቴዲየም እንደነበር በርካቶች ይመሰክራሉ። ክብራትና ክብራን ውድ የዩኒክ ስፖርት ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። እናመሰግናለን።